ከፋኝ ብል ይመስላችኋል የማስመስል ግን ከፍቶኛል መልኬ ሌባ ሆኖ ውስጤን ሰርቆብኝ ጀምራ መስጠል ከበር ተቀራለች ደሞ ተብሎ ሲነገራት በቃ ሞታለች አመኛለሁ ፎቶ እንትና አስክሬኗን አላክልኝ አሁን ቆሳያ ቅድም በኦሮምኛ አለችው አስክሬኗን እኔ ሌላ ነገር አልናገርም አቢባም ጋር መጥቼ አስክሬኗን ታስልክልኝ አቢባ ታስገባልኝ አለ አይደል ወላሂ በጣም ያሳዘነኝ እኔ ቤት እያለቀሱ ነው ያሉት ደግሞታል በጣም ነፈለቅ እነሱ እኮ መጀመሪያ አስክሬኑ ሊልኩት ነበር ግን እናት ልጄ የሞተችበትን ምክንያት ማወቅ ፈልጋለሁ ስላለች አስክሬኑን ካስመረመረች እቺ ልጅ አፍነው ገለዋት ከሆነ መርዝ አብልተው ገለዋት ከሆነ በሻርፕ አንጠልጥለው ታንቃ ሞተች ያሉት እውነታው ሊወጣባቸው ስለሆነ እውነታው እንዳይወጣ ነው እዛው አድበስብሰው በሀቀም ትኩስ ሬሳ የቀበሩት እንጂ ሳውዲ ውስጥ ሰው ሲሞት የማይታወቅ ሰው ከሆነ ጋይስ በባህር የመጣ ህገወጥ ስሙ ዜግነቱ ምኑ የማይታወቅ ሰው መንገድ ላይ ሞቶ ካገኘ ፖሊስ ይገባና በረዶ ቤት ይቀመጣል ለ6 ወር ማንንም ጠይቁ ኤምባሲም ጠይቁ 6 ወር ይቀመጥና ጠያቂ ካልመጣ እኔ ነኝ ቤተሰቡ እኔ ነኝ ፈላጊ የሚል ሰው ካልመጣ ፖሊስ ይቀብረዋል ራሱ የሳውዲ መንግስት በለድያ ይቀብረዋል ይሄ ደግሞ ህጉ ነው ማንንም ጠይቁ መንግስትን መጠየቃችሁም 6 ወር ካልመጣችሁ 6 ወር እኔ ነኝ ቤተሰብ የሚል አካል ካልመጣ ከ6 ወር በኋላ በለድያ የሳውዲ መንግስት ይቀብረዋል 6 ወር ይጠበቃል ማንነቱ ያልታወቀ ዜግነቱ ማንነቱ ያልታወቀ ሰው እንኳን አይደለም ማንነቱ ይታወቀ እቺ ልጅ በህጋዊ መንገድ ነው ሄደችው በፓስፖርት በኤጀንሲ በህጋዊ መንገድ ሄዳ እንዴት ነው በ20 ቀን ትኩስ ሬሳዋ ተቀበረች ምንድነው እንዲያጣደፋቸው ለመቅበር ማይመስል ነገር እሺ ቱና ቢላንቺ ብለው ቁርጥ ሻርፑን ጭካኔያቸው አስባችኋል እዛ ጋር ራሱን የሰቀለ ሰው በሻርፕ የሰቀለ ሰው አብይ ደስ የሚል ድራማ ያው ሙባረክ ምን አለ በይ ድራማው የጀመረው ከመዳን ቤት ነው ለምን ድምጿ ስላለኝ ልጅቷ ማለት ነው እንድትገደል ሊገሉኝ ነው ብላ ስላተናገረች ያን ስለሰማው ወለከ ራሱን ከልፍ የለኝም ድራማው የጀመረው ከመዳን ቤት ነው ከመዳን ቤት ደግሞ ቀጥታ ፖሊስ ጣቢያ ፖሊስ ወንድም ስላላት ሴትዮዋ ማለት ነው ፖሊስ ጣቢያ ሄዳለች ከፖሊስ ጣቢያስ ለቢሮ ተብሎ ነው ለቢሮ ታዝኖ እኛ ምን ብለን ለህግ እናገራለን ሲሉ አይ ፖሊስ ጣቢያ ሄዳ ከፖሊስ ጣቢያ እናንተ ጋር እንደመጣች እናገራለን ከእናንተ ደግሞ የምንቀበለው እኛ ነን እናስቀበላለን ምናምን ተብሎ ድራማ ተሰራ እነዚህ ልጆች ብር ተሰጥቷቸው ባንጋሊና ፊሊፒኒዋ ብር ተቀብሏቸው እዛ ተሰቅላ ልጅቷ ገባሽ እንደዚህ አይነት ድራማ ነገር መሰለኝ ይመጣል ለምን መሰለኝ ሳይሆን ልጅቷ ተገላለች ምንም ጥርጣሬ እንዳይኖርሽ ያ ቶቦ ይሻለው እኔ ጂያብሳ ኪሎ እንትን ማለት አይደለም ራሷን ለማዳን ሞከረችው ልክ መዳም ቤት ውስጥ ሆና ሊገሉኝ ነው ብላ ቮይስ የድረሱልኝ ጥሪ አጥባ ማንንም ሳይደርስላት ራሷ ጠፍታ ነፍሴ አውጪኝ ብላ ጠፍታ ወጣ እኮ ነፍሷን አዳነች እኮ በቃ ከማዳም ቤት እኮ ነፍሷን አዳነች ከማዳም ቤት ነፍሷን አድና ፖሊስ ጣቢያ ሄዳ ፖሊስ ያድነኛል ይጠብቀኛል ፕሮቴክት ያደርገኛል ብላ ፖሊስ ጋር ሄዳ ፖሊስ ደግሞ አሳልፎ ለቢሮ ሰጣት እንደዛ ነው ቢሮ ነው የሚደውሉት ፖሊስ ጋር ስትሄዱ ቢሮ ደውሎ ለቢሮ ነው የሚሰጧችሁ አቢባ እስኪና እንጂ አቡዬ እንዴት ነው ማለት ወደ ኋላ ብንመለስ እኮ ከማዳም ቤት ሊገሉኝ ነው ልጅቷ ቡዳ ሆናለች ዳሃ መቼም የማይባል ነገር የለም እኮ ዳሃ የማይባል ነገር የለም የዳሃ ልጅ ምስኪን ስለሆነች ቡዳ ሆነች እዛ ቤት ውስጥ ማለት ነው ቡዳ ተባለች ሆነቻው ቡዳ ተባለች አዎ ቡዳ ተባለች እሷ አመጣች ነው የታመመችው እሷ ጦንቃይ የጦንቃይ ልጆች ማለት ነው እነሱ ጠንቋይ ቤት ሄደው ጠንቋይ ነው ያላቸው ጠንቋይ ሰራው ቡዳ ነው አይመቹኝም ከርታ ጊዜ ተማቸው አይደለም ያላቸው እኮ ጠንቋይ ነው እነሱ በጠንቋይ ስለሚያምኑ አባታቸውን ግን ማለት ነው በባንጋሊ ያስገፍራ ያስገደለችበት ቢሮ ነው መቼ አልሰማሁም ማነው በባንጋሊ ያስገፍራ ያስገደለው ቢሮ ኢንኬዝ አልሰማሁም ወዶቼ መቼ ነው የተፈጠረው አልሰማሁም ስለዚህ አቢባ ልጅቷ ልትገለኝ ነው ቾ በቃ መሞቴ ነው ብላ ከተናገረች በኋላ ስሟ ድምጿ ሳይሰማ ከዛ ወስዶ ከፖሊስ ተስማምቶ ገሏት ቀጥታ ወደዛ ቢሮ ወስዶ ቢሮንም ደግሞ ፕሮጀክት መናረጋቸው እኛ ነን የሚል ነገር እንደገና ደግሞ ባንጋሊና በፊሊፒኒዋ ደግሞ ብር ወስዶ
እንደዛ ባይሆን ከእስር ቤት ራሱ አይወጡም እኮ ባንጋሊና ፊሊፒኖ። አንድ ሁለተኛ ህገወጥ ነው የሞተ ሰው ማውረድ። ማንም ባለማወቅ ሆነ አውቆ ሳውዲ ላይ ሳውዲ ላይ ብቻ የትም ዓለም አስክሬን መንካት አይቻልም። የሆነ ሰው ራሱን የገዛ ልጅ ከቤት ውስጥ ራሱን አጥቶ ብታገኘው ፖሊስ ነው የምጠራው። አንተ አትነካውም። ቶሎ ፖሊስ አምቡላንስ መዳም ውሃ ቀላ ሬሳዋን ባትወርድ ራሱ ልጅቷ ትሙት ስለተፈረደባት በመርዝ ትብላና በጠንቋይዋ ገባሽ። ልጅቷ ካልሞተች ልጅሽ አድንም ስለተባለች ባንጋሊና እንትናን በቃ ከቢሮ ጋር ተስማምቶ እዛም ሽንት ቤት ውስጥ ሌላ ቦታ ገለዋ እንኳን ወይ ደግሞ የሆነ ነገር አድርጓት እዛ ተቅማታል እንጂ ልጅቷ እንደተገደለች ልትገደል እንደሆነ በድምጿ ከድምጿ በላይ እኔ ምንም ማምነው ነገር የለም። እቺ ልጅ ቅድም ተናግሬ ያለው ይሄን ነው። አንድ ቃል ማስተላለፍ ፈልጋለሁ። ሴቶች ዝም አትበሉ። ነገ 8 ሰዓት ላይ እኔ ቪዲዮ ሰራለሁ ኦሮምኛ። ሁሉም ሰው ቤቱን ሳይከፍት መጥቶ መከራከር አለበት። ምክንያቱ ልጅቷ ኦሮሞ ስለሆነች ወይ ደግሞ ሌላ ነገር ሳይሆን ትናንትና እየተከራከርን ነው። አብያ ቤት ያለ ነገር መጥተን እየተደባለ ከፖለቲካ ከሃይማኖትም ከሌላ ነገር ንጹህ ስለሆነ እንደዚህ አይነት ቦታ ነው ደስ የሚለኝ። እየተከራከርን ነው። መከራከር አለባችሁ። አንድ ከብት ከጠፋ የሚፈለገው ያ ከብት ተገኘ አልተገኘ ችግር የለውም። ሊገኝ ይችላል ላይገኝ ይችላል። ግን እዛ በረት ውስጥ ለቀሩ ከብቶች ነው። አንድ በሬ ጠፍቶብሽ ካልፈለግሽው ሌሎቹም ይጠፋሉ። እንደዚህ አይነት ተረት አለ በኦሮምኛ ማለት ነው። እኔ አሁን እየተከራከርኩ ያለችው እቺ እናት አስክሬን ገባላት አልገባላት መኖር ትችላለች። ምንም በቃ ልቧ ተሰብሮ ችግር የለውም። ልጇም ደግሞ ሞታለች አትመለስም። ምን ዋስትና አለን? ለሌላ ሴት ለእህቶቻችን ምን ዋስትና አለን? ያን ተገንዝባችሁ ሁላችሁ ቪዲዮ ስሩ። ነገ 8 ሰዓት ላይ ወላሂ ጉልበታችንን ማሳየት አለብን። ጸሎትን ዱዓን ማድረግ አለብን። የዚች ልጅ ሀቅ መውጣት አለበት። ቢሮውን ነግሬታለሁ። የቢሮውን ኃላፊ ፎቶ ላኪልኝ ብያት ፎቶ የለኝም እኔ ብላለች። ይህን ሁሉ ጊዜ የሰራችበት ቢሮ ፎቶ ያለቃዋ ፎቶ የላትም። ኦኬ አብረን ፎቶ ተነስተን እናግማች ነገ ሲመጣ አንሹ ብያታለሁ። ቁጥሩ አለኝ። የቢሮውን ባለቤት አናግሯለሁ። የኢትዮጵያ ቢሮ ሲባል ደግሞ የሆነ ነገር ትዝ አለኝና መጣሁ። ይቅርታ ብዬ ሀቢባችን እንደኔ እንዳሳብ የሆነ የኢትዮጵያ መንግስት ወይ ደግሞ የሆነ ባለስልጣን ወይዘሮ ሙፈሪያትም የፈለገ ሰው ነው ወላሂ ለአረብ ሀገር ልጆች ሀቢባ የሆነ ነገር በቃ መዳም ጋር ካልተመቻ በጫማ ፊታቸውን ይመቱ ገባሽ። ሁሉም በጫማ የትኛውም የሚሸጠው ለሀበሻ ቢሮ እንዳይሰጥ እንዲዘጋባቸውና ባንጋሊ ራሱ በሀበሻ ቦታ ቢሮ ወስዶ ወላሂ ቢጠቀም ደስተኛ ነኝ። ወላሂ ነው የምልሽ። ተቃጥዬ ማለት ነው። ሙባረክ ሀበሻ ይኸውልህ፣ ሀበሻ ገንዘብ ስጠው እንጂ እራሳቸው ሀበሾችን የሚያሰድቡት የሚያስበድሉት እራሳቸው ሀበሾች ናቸው። መዳም ፊት እየተፉባቸው እየሰደቧቸው እየመቷቸው አርፈሽ ስሪ ገንዘቡ አይመለስ ላይ የጾታዊ ትንኮሳ እየደረሰብኝ ነው እያለች አርፈሽ ስሪና ብርቅ ነው እንዴ እያሉ ስንት ነገር እያደረጉ ስልክ እየከለከሉ እንዳይቀርጿቸው ማለት ነው። ነገ ከቢሮ ሲወጡ አልፎላቸው ሲወጡ እውነታውን እንዳያወጡ እስር ቤት በሉት። ቢሮ የሚባለውን ቦታ እስር ቤት ልክ ሲገቡ በእናትሽ እስኪ ወይዘሮ አዳነችም ትሆን የሚመለከተው አካል ምንም ነገር የማውቀው ነገር የለም። አገር ገብተሽ የሆነ ውክልና ነገር ካስፈለገ እንደ አረብ ሀገር እኛ ሰጠንሽ ውክልና። እውነቴን ነው የምለው። እስኪ አስቢበት በእናትሽ ቢሮዎች እያደረጉ ያሉትን ወገኖቻችንን እህቶቻችንን የድሃ ልጆችን ቢሮ ውስጥ እነሱ ቡጀራሞች ማለት ነው። እግራቸውን ጫማሽን አውልቄ ብትባይ ቢሮ በተለይ ሴት ልጅ ሁና ዱባይ ላይ ቢሮ አለኝ በማለት ማለት ነው። ተስቢህ አለኝ ጅኒ
ጫማዋን ራሱ ከጫማ ቢያወጡት የሌላት ሁላ ማለት ነው። የድሃ ልጆችን እየቀጠቀጡ ቤት ውስጥ 3 ወር 4 ወር ወላሂ ላዚም እንደ አሽከር ማለት ነው ልጆቻቸውን እንደ ሞግዚት እያሸከሙ ቤት እያጸዱ ልጆቻችንን ለውርደት በቃ ራሱን ለመግደል የተዘጋጀ ራሱ ብዙ ሊኖር ይችላል ቢሮ ውስጥ ማለት ነው። ቢሮ ይፈተሽልን። ዱባይ ላይ ያለ በተለይ ዱባይ ላይ ያለና ሳውዲ አረቢያ ያለ ቢሮ ወላሂ ዋይፋይ ይዘጉባቸዋል እንዳይናገሩ ይቀጠቅጣቸዋል። ሙከየፍ ይላጣው። ስለዛ ቢሮ የተባለው ነገር ወይ ለኢትዮጵያዊ ፍቃድ እንዳይሰጥ ካሁን በኋላ አረብ ይጫወትብን፣ ባዳ ነው። ባንጋሊ ፍቃድ አውጥቶ ይጫወትብን በፈቃደኝነታችን ማለት ነው። ሴቶች ቦታ አድርጉ ቢባል ወላሂ ባዳ ይደለን ነው የሚሉት እንጂ ኢትዮጵያዊን አይመርጡም። ገባሽ? ይሄን ያህል ደረጃ ነው። ሀቢባ ለእኛ ይነግሩናል። በተለያየ ቋንቋ እየመጡ ሲያለቅሱ ምናደርገውን የለን። አሁን ዱባይ ላይ ብዙዎቻቸውን ሂጄ በእናትሽ ለምን እንደዚህ አንተ ማነክ ከሳለሁ ስንት ሰው ማለት ነው ቆሻሻ ከሳለሁ ተድቢደልኝ ለዱባይ መንግስት ብር እየከፈልኩ ነኝ። ምን አባ ገባ አንተ ነው። ይቅርታ እየጠየቅኩ ነው። ዝም ብለው አቡ ይቅርታ እየጠየቅኩ ልጆቹን የሚያስፈራሩት ስልክ የሚቀበሉት አንድ ያናገረችኝ ሴት በውስጥ ሂጄ ባናገርኳት ምክንያት ስልክ ተቀምጦ እንደፈለጉ እየተደረጉ ነው። በቀደም ራሴን ገላለሁ ያለችዋ ልጅ ለምሳሌ ጽፋልሻለች። እስኪ ሀዩ ሆኖ ብለሽ ግቢ ቲክቶክሽን ማለት ነው ስትጪ ሀቡ ብላ በአማርኛ እንደጻፈችልሽ ልካልኛል ላሳይሽ። ከዛ ቤት ወጣለች። የት እንዳለች አትታወቅም። እኔ እዚህ ላመጣት ስለተናገርኩ ብቻ ወላሂ ሀቢባ አይከብድም። ግን ሴት ልጅ እንዴት ጨካኝ ትሆናለች? እሺ ወንዱስ እኛ እንጨክን ለብር ብለን ሴቶቹን እንደፈለግን እየመጣን ቢሮ እናስቀምጥ። ሴት ልጅ ከወንድ እኮ ሴቷ ናት። ሴቶቹ ናቸው እኮ ጨካኞች እኮ ከወንዱ ይልቅ እኮ። ምን ሆነክ ነው? ወንድ እንደው ሚራራለ ሴቷ እኮ ናት በሴት መጨክነው እንዴ። ኢቨን ከማዳም ራሱ ባባ ይሻላል ያሉ ብዙ ጊዜ ወንዱ ነው እንደውም ትንሽ ሚራራው ለሴቷ እንጂ እነዚህ የሴት የቢሮ ባለቤቶች በጣም ጨካኞች ናቸው። የሚታፉት፣ የሚሳደቡት፣ የሚማቱት እነሱ አይደሉ እንዴ? እነሱ የተሻለ ህይወት ከሰው እየተጠቀመ 1 ብርም ቢሆን 2 ብርም በእህቶቹ ጫንቃ መኪና ገዝቶ ዛሬ ሴቶችን ምናምን መዳም ፊት ለፊት በጫማ ምናምን ልጆችን ምናምን ማለት ነው። እሺ ወላሂ በልጅ ልጆቻችን ይከፈልላቸዋል። ወላሂ አዚም እንዳሳዘናችሁ ላትቀሩ። ሀቢባ እስኪ ይሄን ነገር ቢሮ የተባለውን ነገር በእናታችሁ ድንገት የመንግስት አካል ይሄ ነገር የሚመለከት እዚህ ስር ካለ ሴቶቻችን ባለስልጣናት አጋጣሚ በሌላ አካውንት በስማችሁ ባልሆነ እዚህ ስር ካላችሁ አጋጣሚ ከተመለከታችሁ ይህን ነገር የድሃ ልጆች እየተቀጠቀጡ ሶሪያ የሚባል ነገር ሊቢያ የሚባል ነገር ኤምባሲ የለንም። ኢራቅ የሚባል ነገር ኤምባሲ የለንም። ሴት እህቶቻችን ከዱባይ ውስጥ እንዴት ነው እዛ የተላኩት? ጆርዳንም የለንም። ጆርዳን ኤምባሲ የለንም። እንዴት ነው የተላኩት?